የብልጽግና ሳይንስ የመጀመሪያው መርህ ከታላቁ ህልው ቁሳዊ ሀብት መፍጠር የሚችል ብቸኛው ኃይል ሐሳብ ነው። ምንም ነገር ከሐሳብ ይጀምራል እንዲሉ ሁሉም ነገር የተሰራበት ንጥረ ነገር አሳቢ ነው። በዚህ አሳቢ ኃይል ላይ የአንድ ቅርጽ ሐሳብ ሲታተም ቅርጹን በእውን ይፈጥረዋል። ታላቁ ኃይል የሚንቀሳቀሰው ሐሳብን ተከትሎ ነው። በተፈጥሮ የምታዩት እያንዳንዱ ቅርጽና ተከታታይ ክስተቶች የዚህ ኃይል ሐሳብ ተጨባጭ መገለጫዎች ናቸው። ረቂቁ ኃይል አንድን ቅርጽ ሲያስብ ያንን ቅርጽ በእውን ይከስተዋል። አንድን እንቅስቃሴ ሲያስብ ያንን እንቅስቃሴ ይፈጥራል። ሁሉም ነገር የተፈጠረው በዚህ መንገድ ነው። የምንኖረው በሐሳብ በተገነባ ዓለም ውስጥ ነው። የፀሐይና የዓለማት የዑደት ሥርዓት ሐሳብን በመያዝ የእነዚህን አካላት ቅርጽ ይወስዳል፣ በሐሳብ መሠረትም ያንቀሳቅሳቸዋል። የዋርካ ዛፍን ቅርጽ ሲያስብ በዚያው መሠረት ይንቀሳቀስና የፈጀውን ያህል ጊዜ ቢፈጅም ዋርካውን ይፈጥረዋል። ታላቁ ኃይል ፈጠራ ሲጀምር በራሱ የእንቅስቃሴ ስልት ነው የሚጓዘው። በታላቁ ኃይል ላይ የታተመው የዋርካ ዛፍ ሐሳብ ከመቅጽበት ትልቅ ዛፍ አይፈጥርም። ነገር ግን ዛፉን የሚፈጥሩ ኃይሎችን ማንቀሳቀስ ይጀምራል። በተለመደው የአቀባበል ሂደት መሰረት ወደ ብልጽግና ለመገስገስ የምትፈልጉ ከሆነ እንደ መጀመሪያ እርምጃ የቀረበላችሁን 3 መሰረታዊ መርሆች አምናችሁ መቀበል አለባችሁ። ለመርሆቹ አጽንኦት ለመስጠት ከዚህ በታች በድጋሚ ቀርቦላችኋል። ምልዓተ ዓለሙን ከዳር ዳር የሸፈነና ያጥለቀለቀ አንድ የሚያስብ ህልው አለ። ሁሉም ነገር የተሰራው ከዚህ የሚያስብ ህልው ነው። እዚህ ህልው ላይ እንዲታተም የተደረገ ሐሳብ በሐሳቡ የተሳለውን ነገር ይፈጥራል። የሰው ልጅ ነገሮችን በሐሳቡ ይፈጥራል። ከዚያም ሐሳቡን ረቂቁ ህልው ላይ በማተም ያሰበው ነገር እንዲፈጠር ያደርጋል። አሁን እንግዲህ ስለ ምልዓተ ዓለም ወይም ዩኒቨርስ የምታውቁትን ሌሎች ጽንሰ ሐሳቦች ሁሉ ወደ ጎን አድርጋችሁ እዚህኛው ላይ ብቻ ማትኮር አለባችሁ። ይሄኛው ሐሳብ በአእምሯችሁ ውስጥ ሰርጾ የዘውትር ሐሳባችሁ እስኪሆን ድረስ እነዚህን አረፍተ ነገሮች ደጋግማችሁ ስሟቸው። እያንዳንዱን ቃላት በትውስታ ማደራችሁ ውስጥ አጥብቃችሁ በመያዝ የያዛችሁትን መልእክት በእርግጠኝነት እስክታምኑት ድረስ አሰላስሏቸው። ጥርጣሬ ሲያድርባችሁ ወዲያውኑ አስወግዱት። እዚህ መጽሐፍ ውስጥ ያሉትን ሐሳቦች የሚቃረኑ ሙግቶችን አታዳምጡ። ይህንን ሐሳብ የሚቃወሙ ትምህርቶችና ሴሚናሮችን ሰርዟቸው፣ አትሳተፉ። እዚህ መጽሐፍ ውስጥ የቀረቡ ሐሳቦችን አምናችሁ ተግብሯቸው። የብልጽግና ሳይንስ የሚጀምረው በፍጹም ልብ አምኖ ከመቀበል ነው። የዚህ ምዕራፍ ዋናው ነጥብ በበሽታ የተከበባችሁ ሲመስላችሁ ስለ ጤንነት ማሰብ ወይም በድህነት መሃል ያላችሁ ሲመስላችሁ ሐሳባችሁን ብልጽግና ላይ ማነጣጠር ከፍተኛ ጥንካሬ ይጠይቃል። ይህንን ጥንካሬ የተቀናጀ ሰው ግን ሁሉን ነገር መቆጣጠር ይችላል። ይህ ሰው ዕጣ ፋንታው በእጁ ነው። የሚሻውን ሁሉ በእጁ ከማስገባት የሚያግደው ምንም ነገር የለም። ምዕራፍ 5 ሕይወትን ማሳደግ። እግዚአብሔር ስለ ገንዘብ ምን እንደሚያስብ ማወቅ ከፈለጋችሁ ገንዘብ የሚሰጣቸውን ሰዎች መመልከት ይበቃችኋል። ሁሉም ነገር የተፈጠረው ለእናንተ ነው። ሰዎች ድሃ እንዲሆኑ የሚፈልግ ወይም ሰዎችን በማደህየት ዓላማውን የሚፈጽም አምላክ አለ የሚለውን ጥንታዊ አስተሳሰብ ከአእምሯችሁ አስወግዱ። በየትም ቦታ የሚገኘው በሁሉም ዘንድ ያለውና በእናንተ ውስጥ የሚኖረው አስተዋይ ኃይል በህሊና የሚመራ ህልው ነው። በህሊናው የሚመራ ህልው እንደመሆኑ መጠን እንደ ማንኛውም ህይወት ያለው አስተዋይ ህይወትን የማሳደግ ተፈጥሮና ውስጣዊ ፍላጎት ሊኖረው የግድ ነው። ህይወት ያለው ነገር ሁሉ ያለማቋረጥ ህይወቱን ለማሳደግ ይውተረተራል። ህይወት ለመኖር በሚያደርገው እንቅስቃሴ ብቻ ራሱን እያሳደገና እያበዛ ይሄዳል። መሬት ላይ የወደቀች አንዲት ዘር ለመኖር በምታደርገው እንቅስቃሴ 100 ተጨማሪ ዘሮችን ታፈራለች። ህይወት በመኖር ሂደት ውስጥ ራሱን ያበዛል። ሁልጊዜም እየበዛ እየጨመረ ይሄዳል። ህይወት ይቀጥል ዘንድ ይሄ መሆኑ የግድ ነው። አሳቢ ኃይልም ህይወትን ያለማቋረጥ የማሳደግ ተመሳሳይ ፍላጎት አለው። እያንዳንዱ የምናስበው ሐሳብ ሌላ ሐሳብ እንድናስብ ያደርገናል። ግንዛቤ ያለማቋረጥ ይሰፋል። አንድ እውነታ ስናውቅ ወደ ሌላ እውነታ ይመራናል። ዕውቀት ያለማቋረጥ ይጨምራል። እያንዳንዱ የምናዳብረው ተሰጥኦ ሌላ ተሰጥኦ የማዳበር ፍላጎት ይፈጥርብናል። መገለጥ ለሚሻ የህይወት ግፊት ተገዢዎች ነን። ሁሌም የበለጠ እንድናውቅ፣ የበለጠ እንድንሰራና የበለጠ እንድንሆን ይገፋፋናል። ብዙ ለማወቅ፣ ብዙ ለመስራትና የተሻለ ለመሆን ብዙ ሊኖረን ይገባል።
የምንጠቀማቸው ቁሳዊ ነገሮች ያስፈልጉናል። ለምን ቢሉ የበለጠ የምናውቀው የምንሰራውና የምንሆነው ቁሳዊ ነገሮችን በመጠቀም ነው። የላቀ ሕይወት መምራት እንችል ዘንድ የግድ መበልጸግ አለብን። ሀብትን መሻት የላቀ ሕይወትን የማሳካት አቅም መገለጫ ነው። እያንዳንዱ መሻት ያልተገለጡ መልካም ዕድሎችን ለመግለጥ የሚደረግ ጥረት ነው። መሻትን የሚፈጥረው መገለጥ የሚፈልግ አቅም ነው። ብዙ ገንዘብ እንድትፈልጉ የሚያደርጋችሁ ነገር እጽዋት እንዲያድጉ ከሚያደርጋቸው ነገር ጋር ተመሳሳይ ነው። ሙሉ በሙሉ መገለጥ የሚሻ የሕይወት ግፊት ነው። ብቸኛው ኃይል ለዚህ የሕይወት ተፈጥሯዊ ሕግ ተገዢ ብቻ ሳይሆን የበለጠ በመኖር ፍላጎትም የተሞላ ነው። ለዚህም ነው ነገሮችን ለመፍጠር የሚገፋፋው። ይህ ኃይል በእናንተ አማካኝነት የበለጠ መኖር የሚሻ ኃይል ነው። የላቀ ሕይወት ለመምራት የሚያስፈልጋችሁ ነገር ሁሉ እንዲሟላላችሁ የሚፈለገውም ለዚህ ነው። ፈጣሪ የእናንተን መበልጸግ ይፈልገዋል። እናንተ እንድትበለጽጉ የሚፈልገው ያለ ምክንያት አይደለም። የሚያስፈልጋችሁ ነገር ሁሉ ሲኖራችሁ ራሱን በእናንተ ውስጥ የበለጠ መግለጥ ይችላል። ፈጣሪ በእናንተ ውስጥ የበለጠ መኖር የሚችለው ለሕይወት አስፈላጊ የሆኑ ነገሮችን ያለ ገደብ መጠቀም ስትችሉ ነው። ምልዓተ ዓለም ዩኒቨርስ የምትፈልጉትን ነገር ሁሉ እንዲኖራችሁ ይፈልጋል። ተፈጥሮ ከዕቅዳችሁ ጋር ጠብ የላትም። ሁሉ ነገር የተፈጠረው ለእናንተ ነው። ይህን እውነት አምናችሁ ተቀበሉ። የማንንም ንብረት ለመውሰድ ወይም ለመቀማት አታስቡ። የምትፈልጉትን ነገር በረቂቅ ኃይል አማካኝነት እጃችሁ ማስገባት ትችላላችሁ። የሀብት አቅርቦቱ እንደሆነ መቼም የሚያልቅ አይደለም፣ የትየለለ ነው። ተከታዮችን መርሆች በትኩረት አጢኗቸው። ምልዓተ ዓለሙን ከዳር እስከ ዳር የሸፈነና ያጥለቀለቀ አንድ አሳቢ ኃይል አለ። ሁሉ ነገር የተሰራው ከዚህ ኃይል ነው። እዚህ ኃይል ላይ እንዲታተም የተደረገ ሐሳብ የተቀረጸበትን ነገር ይፈጥራል። የሰው ልጅ ነገሮችን በሐሳቡ ይፈጥራል። ከዚያም ሐሳቡን ረቂቅ ኃይል ላይ በማተም ያሰበውን ነገር እንዲፈጠር ያደርጋል። በዚህ ምዕራፍ ዋናው ነጥብ በፉክክር የተገኘ ሀብት እርካታና ዘላቂነት የለውም። የእናንተ ነገር የሌላ ነው። ልብ በሉ። በሳይንሳዊ መንገድ መበልጸግ ከፈለጋችሁ ከፉክክር ሐሳብ ሙሉ ለሙሉ መውጣት አለባችሁ። ለአፍታም እንኳን የሀብት አቅርቦት እጥረት አለ ብላችሁ በፍጹም እንዳታስቡ። ገንዘብ ሁሉ በሌሎች ቁጥጥር ስር ነው ብላችሁ ማሰብ ስትጀምሩ ይህንን የሚያስቀር እንዲወጣ ላይ ታች ማለታችሁ አይቀርም። ያኔ በፉክክር ሐሳብ ውስጥ ትዘፈቃላችሁ። ምዕራፍ 6 የሀብት መንገድ የቱ ነው? ገንዘብን እጠላለሁ። የበለጠ የምጠላው ግን የገንዘብ እጦትን ነው። ባለፈው ምዕራፍ ብልጣብልጥ ድርድር አታድርጉ ብያችሁ ነበር። ይሄ ማለት ግን ከናካቴው ድርድር ውስጥ አትግቡ ማለት አይደለም። ከማንም ጋር ኢፍታዊ ድርድር አታድርጉ ለማለት ነው። ከሰው ላይ ምንም ነገር በነፃ በብላሽ ለማግኘት አትሞክሩ። ይልቁንም ከወሰዳችሁበት ነገር የበለጠ ጥቅም ያለው ነገር ልትሰጡት ይገባል። ከእያንዳንዱ ሰው ላይ ለምትወዱት ነገር ከገበያው የበለጠ ገንዘብ ልትሰጡት አትችሉም። ከወሰዳችሁበት ነገር ዋጋ የበለጠ ጥቅም ግን ልትሰጡት ትችላላችሁ። ይህንን መጽሐፍ ለማዘጋጀት የፈጀው ወረቀት፣ ቀለምና ሌሎች ቁሳቁሶች ለዋጋው የሚመጥን ላይሆን ይችላል። ነገር ግን በመጽሐፍ ውስጥ የሰፈሩ ሐሳቦች በሺዎች ብር የሚገመት ዋጋ ካላቸው አልተጭበረበራችሁም። በአነስተኛ ዋጋ ከፍተኛ ጥቅም ያለው ነገር አግኝታችኋልና። ለምሳሌ እኔ የአንድ ወቅ ሰዓሊ ሥራ አለኝ እንበል። ስዕሉ በከተማ ህብረተሰብ ዘንድ ብዙ ሺህ ብሮችን ሊያወጣ ይችላል። ነገር ግን ወደ ገጠር ወስጄ ለአንድ ባላገር 500 ብር በሚያወጣ እህል ለመለወጥ ባግባባው እልም ያለ ማጭበርበር ነው። ይታያችሁ፣ ለአንድ የገጠር ሰው ዘመናዊ ስዕል ምን ይፈይድለታል? ስዕሉ ለህይወቱ አንዳች የሚጨምርለት ነገር የለም። ከስዕሉ ይልቅ ሌላ ለህይወቱ የሚጠቅም ነገር ማሰብ ይኖርብኛል። በገጠር እንደ ልብ የማይገኙና ለዕለት ተዕለት ህይወት አስፈላጊ የሆኑ ነገሮች ቢሆኑ ይመረጣል። ለምሳሌ ስኳር፣ ጨው፣ ጋዝ ሊሆን ይችላል። እነዚህ ለህይወቱ በእጅጉ ይጠቅሙታል። ይህ ማለፊያ ድርድር ነው። በፉክክር ከተቃኘ አእምሮ ወጥታችሁ በፈጠራ ወደ ተቃኘ አስተሳሰብ ስትገቡ የቢዝነስ ስራችሁን በጥብቅ መመርመር ትጀምራላችሁ። የምትሸጡት ዕቃ ገዢው ካወጣው ገንዘብ የበለጠ ወይም ተመጣጣኝ የሆነ ጥቅም ሊያስገኝለት ይገባል። ያለዚያ ግን የንግድ ልውውጡ ቢቀርባችሁ ይመረጣል። ንግድ ቁማር አይደለም። ማንንም መብላት ወይም ማሸነፍ የለባችሁም። ሰዎችን የሚጎዳና
ለኪሳራ የሚዳርግ ቢዝነስ ውስጥ ከሆናችሁ ዛሬ ነገ ሳትሉ አሁኑኑ አቁሙት። ለመበልጸግ የመሻታችሁ ስሜት የኃያሉ ፈጣሪ ስሜት ነው። ሁሌም ራሱን በእናንተ አማካኝነት መግለጥ ይሻል። ልክ ፒያኖ ፊት በተቀመጠው ትንሽ ልጅ አማካኝነት የሙዚቃ ፍላጎቱን ለመግለጥ እንደፈለገው ማለት ነው። ሁሌም በሰፊው ጠይቁ፣ ይሰጣችሁማል። የእናንተ ኃላፊነት ትኩረታችሁን የምትሹት ነገር ላይ በማድረግ የምትፈልጉትን ለፈጣሪ መግለጽ ብቻ ነው። የሚገርመው ግን ለብዙ ሰዎች ፈተና የሚሆንባቸው የሚፈልጉትን በቅጡ መጠየቅ ነው። ድህነትና መስዋዕትነት ፈጣሪን ያስደስተዋል ከሚለው የጥንት አስተሳሰብ አልወጡም። ድህነት የእቅዱ አካል፣ የተፈጥሮ ፍላጎት አድርገው ይቆጥሩታል። አምላክ የሚፈጥረውን ነገር ሁሉ ፈጥሮ ጨርሷል። ለሁሉም የሚበቃ ሀብት ስለሌለ አብዛኛው ሰው በድህነት መዳከሩ የግድ ነው የሚል ሐሳብን ያቀነቅናሉ። በእነዚህ የተሳሳተ ሐሳብ በእጅጉ ከመሞላታቸውም የተነሳ የተትረፈረፈ አዱኛ ለመጠየቅ ሀፍረት ይሰማቸዋል። ለመኖር ያህል የምትበቃ ገቢ ካለቻቸው ተጨማሪ ለመጠየቅ አይደፍሩም። ተመስገን እቺንም አታሳጣኝ እያሉ ይኖራሉ። እዚህ ጋር የአንድ ተማሪ ታሪክ ትዝ አለኝ። ቤት ተከራይቶ የሚኖርና በየዕለቱ ሰርቶ ከሚያገኛት የቀን ገቢ ወጪ ምንም ያልነበረው ምስኪን ነበር። የሚሻውን ነገሮች በአእምሮ ውስጥ በደንብ ቀርጾ ሲያሰላስል ሐሳቡን ለታላቁ ኃይል እንደሚተላለፍ ተነገረው። በምድር ላይ ያለው ሀብት ሁሉ የእርሱ መሆኑን አምኖ መቀበል አልዋጥልህ ብሎት ተቸግሮ ነበር። ነገሩን ሲያብሰለስል ከቆየ በኋላ ተስማማ። ለክፍሉ አዲስ ምንጣፍና በቅዝቃዜ ወቅት ክፍሉን የሚያሞቅ የከሰል ምድጃ ለመጠየቅ ወሰነ። በዚህ መጽሐፍ ውስጥ የሰፈሩትን መመሪያዎች በመተግበርም የጠየቃቸውን ነገሮች በጥቂት ወራት ውስጥ አገኘ። በኋላ ግን የሚፈልገውን ሁሉ እንዳልጠየቀ ተገነዘበ። እንደገና የሚኖርበትን ክፍል እየቃኘ ማሻሻል የሚፈልጋቸውን ነገሮች ማሰብ፣ ማሰላሰልና ማቀድ ያዘ። የቱ ጋር የብረት መስኮት እንደሚገጥም፣ የት በኩል ሌላ ክፍል እንደሚቀጥል ወዘተ እያሰበና እያቀደ የሚያልመውን አይነት ቤት በአእምሮ ሳለ። የሚያስፈልጉትን የቤት ዕቃዎችም በቅጡ ሰበሰበ። የቤቱን ሙሉ ምስል በአእምሮ ውስጥ ቀርጾ በትክክለኛ መንገድ መኖርና ወደሚፈልገው ነገር መጓዝ ጀመረ። በመጨረሻም ያለመውን አይነት ቤት አገኘ። ዛሬም በላቀ እምነት ተሞልቶ የሚሻውን ታላላቅ ነገሮችን ማግኘቱን ቀጥሏል። ይህ ተማሪ እንደ እምነቱ ተደርጎለታል። ለእናንተም ለኔም እንዲሁ ይደረግልናል። የዚህ ምዕራፍ ዋናው ነጥብ ብቸኛው ኃይል እግዚአብሔር በሰዎች ውስጥ ለመኖር ነገሮችን ለማከናወንና ሕይወትን ለማጣጣም እየጣረ ነው የሚል ሲሆን ግሩም ሕንፃዎችን የሚያንጹ፣ ድንቅ የሙዚቃ ድምጾችን የሚያወጡ፣ የረቀቁ ውብ ስዕሎችን የሚስሉ እጆች እፈልጋለሁ። ሩጫዬን የሚሮጥልኝ እግሮች፣ ውበቴን የሚያዩልኝ ዓይኖች፣ ኃያልና እውነቶችን ድንቅ ዜማዎችን የሚያወጡ ምላሶች እፈልጋለሁ ወዘተ እያለ ነው ታላቁ ኃይል። ምዕራፍ 7 የምስጋና ኃይል። እያንዳንዱ ሰው እግዚአብሔር ከጎኑ እንደሆነ ያስባል። ባለጸጎች ግን እግዚአብሔር ከጎናቸው እንደሆነ ያውቃሉ። እምነት የሚወለደው ከምስጋና ውስጥ ነው። በቀደመው ምዕራፍ ውስጥ በቀረቡት ማብራሪያዎች ለመበልጸግ የመጀመሪያው እርምጃ የምትሹትን ነገር በአእምሯችሁ በመሳል ለታላቁ ኃይል ማስተላለፍ እንደሆነ ተገልጿል። ይህ በእርግጥም እውነት ነው። ነገር ግን ይህን ለመፈጸም ከታላቁ ኃይል ጋር የሰመረ ግንኙነት መፍጠር የግድ ይላል። ይህን የሰመረ ግንኙነት መፍጠር እጅግ አስፈላጊና ትልቅ ፋይዳ ያለው ጉዳይ በመሆኑ በዚህ ምዕራፍ ውስጥ ጥቂት ስፍራ እንሰጠዋለን። የምሰጣችሁ መመሪያዎችም አሉ። መመሪያዎቹን በቅጡ ከተገበራችሁ ከታላቁ ኃይል ወይም ፈጣሪ ጋር ፍጹም የአእምሮ አንድነት እንደሚፈጥርላችሁ 100% አረጋግጥላችኋለሁ። አእምሮን የማስተካከልና የማስታረቅ አጠቃላይ ሂደት በአንድ ቃል ምስጋና በሚል ቃል ሊጠቃለል ይችላል። መጀመሪያ ሁሉ ነገር የሚሰራው አንድ ታላቅ ህልው መኖሩን ማመን ነው። ሁለተኛው ይህ ታላቅ ህልው የምትፈልጉትን ሁሉ እንደሚሰጣችሁ ማመን ይጠበቅባችኋል። ሶስተኛው በጥልቅ ልባዊ የምስጋና ስሜት ራሳችሁን ከታላቁ ህልው ጋር ማስተሳሰር ነው። በሌሎች ጉዳዮች ሁሉ ህይወታቸውን በትክክል ለመምራት የቻሉ አያሌ ሰዎች ምስጋና ቢስ በመሆናቸው ብቻ በድህነት ተዘፍቀው ቀርተዋል። እነዚህ ሰዎች ከእግዚአብሔር በረከትን ከተቀበሉ በኋላ ምስጋና በመንፈግ ከእርሱ ጋር የሚያገናኛቸውን መስመር በጣጥሰዋል። አመስጋኝ አእምሮ ዘወትር ትኩረቱ ምርጡ ላይ ነው። ሁሌም ወደ ምርጡ ይጓዛል። የምርጦችን ምስል ወይም ባህሪ ይወስዳል።
የማታ ማታም ምርጡን ያገኛል። እምነት የሚወለደው ከምስጋና ውስጥ ነው። አመስጋኝ አእምሮ ዘወትር መልካም ነገሮችን ይጠብቃል። ይሄ ጥበቃም እምነት ይሆናል። ከምስጋና የሚገኘው አጸፋዊ ምላሽ እምነትን ይፈጥራል። እያንዳንዱ ከኛ የሚላክ የምስጋና ሞገድ እምነታችንን ያጎለብትልናል። የምስጋና ስሜት የሌለው ሰው ለረጅም ጊዜ የጸና እምነት ይዞ መቆየት አይችልም። የጸና እምነት ከሌላችሁ ደግሞ በዚህ ምዕራፍ ያየናቸውን መርሆች ተጠቅማችሁ መበልጸግ አትችሉም። ወደ እናንተ ለሚመጣው መልካም ነገር ሁሉ ተመስገን የማለት ልማድን ማዳበር አስፈላጊ ነው። ሳታቋርጡ ምስጋና ማቅረብም እንዲሁ። እያንዳንዱ ነገር ለሕይወታችሁ እድገት አስተዋጽኦ ስላለው በምስጋናችሁ ውስጥ ልታካትቱት ይገባል። በስልጣን ላይ ስላሉ ሰዎች ድክመትና ስህተት በማሰብ በማውራት ጊዜያችሁን አታጥፉ። በፖለቲከኞች አትበሳጩ። ፖለቲከኞች ባይኖሩ ኖሮ በዓለም ላይ ስርዓት አልበኝነት ይሰፍን ነበር። እግዚአብሔር ዛሬ የደረስንበትን የኢንዱስትሪና የመንግስት ስርዓት ለማምጣት ለረጅም ጊዜ በትዕግስት ሲሰራ ቆይቷል። አሁንም ስራውን አላቆምም። የቢዝነስ ፈላጭ ቆራጮች ነን፣ የኢንዱስትሪ ባላባቶች ነን። እንደሚያስወግዳቸው ቅንጣት የሚያጠራጥር ነገር የለም። እስከዛው ግን ሁሉም ያስፈልጋሉ። ሁሉም ሀብታችሁ ወደ እናንተ የሚተላለፍበትን መስመር በማመቻቸት እያገዙ መሆናቸውን በማስታወስ ተመስገን በሉ። ይሄም ከሁሉ መልካም ነገሮች ጋር የሰመረ ግንኙነት እንድትፈጥሩ ያደርጋችኋል። ይሄኔ መልካም ነገሮች ሁሉ ወደ እናንተ ይተማሉ። በስልጣን ላይ ስላሉ ሰዎች ድክመትና ስህተት በማሰብ በማውራት ጊዜያችሁን አታጥፉ። በፖለቲከኞች አትበሳጩ። ፖለቲከኞች ባይኖሩ ኖሮ በዓለማችን ላይ ስርዓት አልበኝነት ይሰፍን ነበር። ዛሬ ያሉትን ፖለቲከኞች ፈጣሪ በሌላ ሊቀይራቸው ይችላል። የቢዝነስ ፈላጭ ቆራጮች፣ የኢንዱስትሪ ባላባቶች፣ ፖለቲከኞችን የሚተኩ ሰዎች ሲገኙ ፈጣሪ ባስፈለገው ጊዜ ይቀይራቸዋል። እስከዛው ግን ስላላችሁ ነገር ሁሉ አመሰግናለሁ፣ ተመስገን በሉ። እስከ ቪዲዮ መጨረሻ አብራችሁኝ ስለነበራችሁ ምስጋና ከፍ ያለ ነው። ቃል በገባሁላችሁ መሰረት ከዚህ መጽሐፍ በግል የወሰድኳቸውን አንዳንድ ነጥቦች እንደ ቦነስ እነሆ። የእውነት መበልጸግ ማለት በትንሹ መርካት አይደለም። ማንም ቢሆን የበለጠ መጠቀምና ማጣጣም እየቻለ በትንሹ መርካት የለበትም። ምን አለፋችሁ በትንሹ መርካት ኃጢአት ነው። የተፈጥሮ ዓላማ የህይወት እድገትና ብልጽግናን እውን ማድረግ ነው። እያንዳንዱ ሰው ለህይወት አቅምን፣ ሞገስን፣ ውበትንና መትረፍረፍን ለማጎናጸፍ የሚያግዙ ነገሮች ሁሉ ሊኖሩት ይገባል። ለምን ቢሉ ሁሉም የመበልጸግ መብት አለውና። ሁለተኛው ተፈጥሮ የተሰራችው ህይወትን ለማሳደግ ነው። የሚያነሳሳት ዓላማም ህይወትን የማሳደግ ፍላጎት ነው። በዚህ የተነሳም ለህይወት ምቾት የሚሰጥ ነገር ሁሉ ተትረፍርፎ ይቀርባል። ፈጣሪ ራሱን መቃረንና የራሱን ስራዎች ማውደም ካልፈለገ በቀር የምንም ነገር ችግር ወይም እጥረት አይፈጠርም። ሶስተኛው እናንተ ስለ ድህነት አታውሩ፣ ስለ ድህነት አትመራመሩ፣ ስለ ድህነት አትጨነቁ። የድህነት መንስኤ አያሳስባችሁ። ድህነትን ጉዳያችሁ አታድርጉት። እናንተን አይመለከታችሁም። እናንተ የሚመለከታችሁ መፍትሄው ነው፣ መድኃኒቱ። በርትታችሁ ሀብታም ሁኑ። ድሃውን ለመርዳት የተሻለው መንገድ ራሳችሁን ማበልጸጋችሁ ነውና። አራተኛውና የመጨረሻው ከዚህ መጽሐፍ የወሰድኩት ወርቃማ ነጥብ ህልማችሁን እውን ለማድረግ የሚያስፈልጋችሁ ነገር ሁሉ በውስጣችሁ አለ። ተነግሮ የማያልቅ የትየለሌ አቅም አላችሁ። የፈጠራ አቅም የለንም ብትሉም ቀደም ሲል ሳይሳካላችሁ ቢቀርም ሁሉንም ሞክራችሁ ምንም የቀራችሁ እንደሌለ ብታስቡ እንኳን ከምታስቡት በላይ ውስጣችሁ ትልቅ ሀብት አለ። ይህንን ሀብት አግኙት፣ አሳድጉት፣ ተጠቀሙት፣ ሌሎችም በረከት ሁኑ። የዛሬ የመጽሐፍ ቅምሻችን ይህን ይመስል ነበር። ለዚህ ድንቅ ቤተሰብ አዲስ ከሆናችሁ ይህንን ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። መጽሐፉን የምትፈልጉ ከታች ባለው የቴሌግራም ሊንክ ጻፉልኝ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።